ማለት የሚገዛ የሚዳኝ የሚመለክ ማለት ነው። ንጉስ ማለት ደግሞ ፈራጅ አስተዳዳሪ ጠባቂ ክቡር ማለት ነው። ንጉስ ማለት ፈራጅ አስተዳዳሪ ጠባቂ ክቡር ተብሎ ይተረጎማል። ይህም ስም ለአንድ አካል ብቻ ተለይቶ የማይሰጥ ስላሴ አንድ በሆነ የባህሪ ግብር መገለጫነት የሚጠሩበት ስም ነው ማለት ነው። ምን ያለው ንጉስ የሚለው ማለት ነው። ንጉስ የሚለው አብ ብቻ የሚጠራበት አይደለም፣ ወልድ ብቻ የሚጠራበት አይደለም፣ መንፈስ ቅዱስ ብቻ የሚጠራበት አይደለም። ታዲያ ሶስቱም የሚጠሩበት ስም ነው ማለት ነው። ይኸውም ማለት አብ ንጉስ፣ ወልድ ንጉስ፣ መንፈስ ቅዱስ ንጉስ እንላለን ማለት ነው። ይህን ስላልን ግን አንድ ንጉስ እንላለን እንጂ ሶስት ነገስታት አንልም ማለት ነው። ምክንያቱም የንጉስነትን ስራ ባንድ ስለሚሰሩ ማለት ነው። እንግዲህ ይህ ስም ንጉስ የሚለው ስም ለአንድ አካል ብቻ ተለይቶ የማይሰጥ ንጉስ የሚለው ብቻ ሳይሆን ፈጣሪ የሚለው አምላክ የሚለውም ጭምር ማለት ነው። ፈጣሪ የሚለው አምላክ የሚለው ንጉስ የሚለው ስም ስሞች ለአንድ አካል ብቻ ተለይተው የማይሰጡ ለአብ ብቻ ለወልድ ብቻ ለመንፈስ ቅዱስ ብቻ የማይሰጡ ስላሴ አንድ በሆነ የባህሪ ግብር መገለጫነት የሚጠሩበት ስም ነው። የባህሪ ግብር ማለት ምንድን ማለት ነው? ባህሪ አንድ እንደሆነ የስላሴ ባህሪ አንድ እንደሆነ አይተናል። የባህሪያቸው ግብር ደግሞ ስራ ማለት ነው። ባንዲት ባህሪያቸው የሚሰሩት ስራ የሚገለጠው በምንድነው ካልን በፈጣሪነት በአምላክነት በንጉስነት ነው ማለት ነው። የባህሪያቸው ግብር መገለጫ ፈጣሪነታቸው አምላክነታቸው ንጉስነታቸው ነው ስላሴ። በዚህም ስም ቅዱስ ስላሴ ስለፈጠሩ ፈጣሪ ፍጥረታት ስላሴን ስላመለኳቸው አምላክ የሚጠበቅ የሚገዛ ፍጡር ስላለ ንጉስ ተብለዋል ማለት ነው። በዚህ ስም ቅዱስ ስላሴ ስለፈጠሩ ዓለማትን ስለፈጠሩ ፈጣሪ ፍጥረታት ስላሴን ስላመለኩ ስለሚያመልኩና ስላመለኩ አምላክ የሚጠበቅ የሚገዛ ፍጡር ስላለ ፍጥረት በሙሉ በፈጣሪ ዘንድ ጥበቃ የሚደረግለት ስለሆነ ፍጥረት በሙሉ ለፈጣሪ በፍቅር የሚገዛ ስለሆነ እግዚአብሔርም ፍጥረትን በሙሉ በርህራሄው ስመቅኔትከ ወመልክና ከትሬሴከ ተሳህል ላይሎ ሁሉ ይላል። እግዚአብሔር ዓለምን ሲገዛ አስጨንቆ አስጠብቦ ሳይሆን በርህራሄው በፍቅሩ በብዙ ምህረቱ ነው ዓለምን የሚገዛ እና የሚገዛ ፍጡር ስላለ ንጉስ ተብለዋል ማለት ነው ስላሴ። ሆኖም ግን ከፍጡራን መገኘት በኋላ የተጠሩበት ስም ነው ማለት ደግሞ አይገባም። አሁን ፍጡራን ከተፈጠሩ በኋላ ፈጣሪነት ፍጡራን ሲኖሩ ብቻ ፍጡራን ሲጀመሩ ብቻ የፍጡራን ዘመን ሲጀመር ብቻ ፈጣሪነትን ያገኙ አይደለም ስላሴ ማለት ነው። ከፍጡራን መገኘት በኋላ የተጠሩበት ስም ነው ማለት አይገባም። ምክንያቱም ስላሴ ፍጡራንን እስኪፈጥሩ የባህሪ ግብር አልነበራቸውም ስለሚያሰኝ ማለት ነው። ስላሴ ፍጥረታትንም ከመፍጠራቸው በፊት ምን ነበሩ? ፈጣሪ ነበሩ ማለት ነው። ፍጥረታትንም ከፈጠሩ በኋላ ፈጣሪ ናቸው። ፍጥረታትንም አሳልፈው ፈጣሪ ናቸው ማለት ነው። ስለዚህ ስላሴ ፍጡራንን እስኪፈጥሩ የባህሪ ግብር አልነበራቸውም ወደሚል ሐሳብ ስለሚወስድ ከፍጡራን መገኘት በኋላ የተጠሩበት ስም ነው አይባልም። ምን ያለው ፈጣሪነት፣ አምላክነት፣ ንጉስነት ፍጡራን ከተፈጠሩ በኋላ ያገኙት አይደለም። ፍጥረታት ከመፈጠራቸውም በፊት የባህሪ ግብር መገለጫ የሆነ ስማቸው ነው እንጂ ማለት ነው። የባህሪ ግብር ባህሪ ሲኖር የሚኖር ስለሆነ የባህሪ ግብር ባህሪ ሲኖር የሚኖር ስለሆነ የስላሴ አካላቸው ሲኖር አብሮ የኖረ ከፍጡራን በፊትም የነበረ ስም መሆኑን ማስተዋል ይገባል። የባህሪ ግብር የምንለው ፈጣሪነት ማለት ነው። አምላክነት፣ ንጉስነት ማለት ነው።
ለዛ እኮ ነው በመጽሐፍ እግዚአብሔር ንጉሥ ውእቱም ቅድመ ዓለም ነብዩ እግዚአብሔር ዳዊት እግዚአብሔር ዓለም ሳይፈጠር ንጉሥ ነበር አለ። እንግዲህ ዓለም ሳይፈጠር ፍጥረታት ሳይፈጠሩ ማለት ነው ንጉሥ ነበር። በማን ላይ ነገሰ ከተባለ በባህሪው ንጉሥ ስለሆነ ነው። ስለዚህ ንጉሥ ነበር ተብሎ እንደተጻፈ ሁሉ ፈጣሪም ነበር። ማንን ፈጠረ? ከዚያ በፊት ማንንም አልፈጠረም። ግን ፈጣሪነቱ የባህሪው ግብር ስለሆነ የባህሪው ግብር ከባህሪው ተለይቶ ስለማይኖር በዘመን ሂደትም ፍጥረታትን ስለፈጠረ ያገኘው ስላልሆነ ባህሪው ሲኖር አካሉ ሲኖር የባህሪ ግብር አብሮ ያለና የሚኖር ስለሆነ ዓለም ሳይፈጠር ሥላሴ ፈጣሪ ናቸው፣ አምላክ ናቸው፣ ንጉሥ ናቸው ማለት ነው። የባህሪ ግብር ባህሪ ሲኖር የሚኖር ስለሆነ የሥላሴ አካላቸው ሲኖር አብሮ የኖረ አካላቸው መቼ ነበር? ፍጥረታት ሳይፈጠሩ ነበር። አካላቸው መነሻ የለውም፣ አካላቸው መድረሻም የለውም። ሥላሴ የነበረ ሁሉ ጊዜ የነበረ ያልነበረበት ጊዜ የሌለ የነበረ ያለ የሚኖር ስለሆነ ማለት ነው። እግዚአብሔር ሥላሴም ፍጡራን ከመፈጠራቸው አስቀድሞ ከተፈጠሩም በኋላ ንጉስነት፣ አምላክነት፣ ፈጣሪነት የባህሪያቸው ገንዘብ ነው እንጂ ጥንት የሌለው ዘላለማዊ ስማቸው ነውና ሳይጠሩበት ቆይተው ፍጡራንን ከፈጠሩ በኋላ የተጠሩበት ስም አለመሆኑን መገንዘብ ያስፈልጋል ማለት ነው። እንግዲህ እዚህ ላይ በጣም ማስተዋል ይገባል። ሥላሴ ፍጡራን ከመፈጠራቸው አስቀድሞ ከተፈጠሩም በኋላ ንጉስነት፣ አምላክነት፣ ፈጣሪነት የባህሪያቸው ገንዘብ ነው። ፍጡራን ከተፈጠሩ በኋላ ሐሳቡ ላያስቸግር ይችላል ለመረዳት። ከመፈጠራቸው በፊት ግን ያለውን በደንብ ማስተዋል ያስፈልጋል። ፍጡራን ከመፈጠራቸው በፊት ሥላሴ ምን ነበሩ? ፈጣሪ ነበሩ። ማንን ፈጥሮ ፈጣሪ ተባሉ? ፈጣሪነት የባህሪያቸው ግብር ስለሆነ ባህሪ ሲኖር አብሮ የሚኖር አካል ሲኖር አብሮ የሚኖር ስለሆነ ይህ ለእግዚአብሔር ብቻ ነው። ለፍጡራን ግን እንዲህ አይነቱ አይሰራም። ምክንያቱም አንድ ሰው ከሚሰራው ስራ አንፃር ነው የግብር ስም የሚወጣለት ማለት ነው። የስራ ስም የሚወጣለት ከሚሰራው ስራ አንፃር ነው። እግዚአብሔር ግን ስራውን ሳይሰራ የነበረበት ዘመን ስለሌለ ስራውን ሁሉንም በጊዜው ውብ አድርጎ ሰራው ይላል። አሁን እግዚአብሔር ስራ የሚሰራበት ጊዜ አለው። ይሄንን እናምናለን። ስራ የሚሰራበት ጊዜ አለው ይላል መጽሐፍ። ያ ማለት ግን ክህሎቱ፣ ዕውቀቱ፣ ጥበቡ፣ ፈጣሪነቱ የሚፈጥርበት ችሎታ በዘመን ሂደት ነው ያገኘው፣ በዘመን ሂደት የመጣ ነው ማለት አይደለም። የባህሪ ግብሩ አብሮ አካሉና ባህሪው ሲኖር ያለ ነው ለእግዚአብሔር ማለት ነው። እግዚአብሔር ስራ የሚሰራበት ጊዜ አለው ስንል የሚያድንበት ጊዜ አለው፣ ሰዎችን በሞት የሚጠራበት ጊዜ አለው፣ አዳምን ከወደቀበት የሚያነሳበት ጊዜ አለው። 5500 ዘመን ሲፈጸም ነው ይሄን ያደረገው። ዲያብሎስን በትዕቢቱ ወደ እንጦርጦስ ያወረደበት ጊዜ አለው። ከፍጥረታት በኋላ እግዚአብሔር ስለሚሰራው ስራ ጊዜ አለው እንላለን እንጂ ምክንያቱም ጊዜ ከተፈጠረ በኋላ ጊዜ ከተገኘ በኋላ በሚሰራው ስራ ለፍጡራን የሚቆጠር ጊዜ መኖር ከጀመረ በኋላ እግዚአብሔር ለሚሰራው ስራ ጊዜ አለው እንላለን እንጂ ጊዜ ገቢር ለእግዚአብሔር እግዚአብሔር ስራ የሚሰራበት ጊዜ አለው ስንል ከጊዜ በፊት ለእግዚአብሔር ጊዜ አለው ማለት አይደለም። እግዚአብሔር ከጊዜ በፊት የነበረ ነው። አሁን ደግሞ የያዝነው ምስጢረ ሥላሴ እንደመሆኑ ከጊዜ በፊት የነበረ ምስጢር ስለሆነ የባህሪ ግብሩ አካሉና ባህሪው ሲኖር አብሮ የኖረ እንጂ ያለ እንጂ ፍጥረታትን ሲፈጥር ፈጣሪ የሚለውን ስም ያገኘው አይደለም። ፍጥረታትንም ከመፍጠሩ በፊት ፈጣሪ ነበር
ፍጥረታትንም ከመግዛቱ በፊት አምላክ ነበር። በፍጥረታትም ላይ ከመፍረዱ በፊት ንጉስ ነበር። መጻሕፍት እንደሚነግሩን መጽሐፍ ቅዱስ እንደሚያስተምረን ማለት ነው። ሥላሴ ፍጡራንን ከፈጠሩ በኋላ የተጠሩበት ስም እንዳልሆነ መረዳት ይገባል። በመጽሐፍ ቅድመ ፀሐይ ሀሎ ስሙ ከፀሐይ አስቀድሞ ስሙ ነበረ ተብሎ ተጽፏል። ነብዩ እግዚአብሔር ዳዊት በመዝሙር 71 ቁጥር 17 ላይ ቅድመ ፀሐይ ሀሎ ስሙ ከፀሐይ አስቀድሞ ስሙ ነበረ። የትኛው ስም? ፈጣሪ የሚለው ስም፣ አምላክ የሚለው ስም፣ ንጉስ የሚለው ስም ከፍጥረተ ፀሐይ በፊት ፀሐይ ሳይፈጠር ነበር። ፀሐይ ብቻ አይደለም መላእክት ሳይፈጠሩ ነበር። በዕለተ እሑድ የተፈጠሩ 8ቱ ፍጥረታት ሳይፈጠሩ ነበር። ፀሐይስ በዕለተ ረቡዕ የተፈጠረች ናትና በጠቅላላው ከፍጥረታት በፊት የእግዚአብሔር የባህሪ ግብሩ መጠሪያ የሆነ ፈጣሪነት፣ አምላክነት፣ ንጉስነት የሚለው ለእግዚአብሔር ይነገርለታል። ከፍጥረታት በፊት የነበረ ስሙ ነው ማለት ነው። ሊቁ አባ ጊዮርጊስ በመጽሐፈ ምስጢር ምዕራፍ 1 ቁጥር 10 ላይ በከመ አብ አምላክ ፍጹም ወልድህ አምላክ ፍጹም በከመ ወልድ አምላክ ፍጹም መንፈስ ቅዱስ አምላክ ፍጹም ዘበአሐዱ ራእይ ብሎ አብ ፍጹም አምላክ እንደሆነ ወልድም ፍጹም አምላክ ነው፣ ወልድ ፍጹም አምላክ እንደሆነ መንፈስ ቅዱስም በአንድ ህብረ መልክ ያለ ፍጹም አምላክ ነው ይላል። አሁን ከዚህ ቃል የምንረዳው ምንድነው? አምላክነትን ለሶስቱም አካላት ሰጥተን መናገር እንችላለን። አምላክነትን ለሶስቱም አካላት ሰጥተን እንናገራለን። ሊቁ አባ ጊዮርጊስም ይህንን የሚነግረን ማለት ነው። አምላክነት ለሶስቱ አካላት ሰጥቶ ከተናገረ በኋላ ሊቁ እንዲህ ስላልን ግን ሶስት አማልክት የምንል አይደለም። ሶስት አማልክት ለማለት ሳይሆን አምላክነት በባህሪ አንድ ለሆኑ ለሥላሴ የባህሪያቸው ግብር ስለሆነ አንዱ አካል ብቻውን ተጠርቶበት የሚቀር እንዳልሆነ በባህሪ አንድ የሚሆኑ ሶስቱም አካላት አብ፣ ወልድ፣ መንፈስ ቅዱስ አምላክ 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 እንደሚባሉ ለማስረዳት አብን ወይም ወልድን ወይም መንፈስ ቅዱስን ብቻ ለይቶ አምላክ ብሎ ጠርቶ አላቆመም። አምላክነት የአንዱ አካል ብቻ ነው እንዳይባል ሶስቱንም አምላክ 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 ብሎ ቀጽሎላቸዋል፣ ጠርቷቸዋል ማለት ነው። ስለዚህ አምላክነት የሶስቱም ገንዘብ ስለሆነ ሶስቱንም አብን አምላክ እንላለን፣ ወልድን አምላክ እንላለን፣ መንፈስ ቅዱስን አምላክ እንላለን። እንዲህ ስላለን ግን አካላት ሶስት ናቸውና ሶስት አማልክት የምንል አይደለም። ምክንያቱም አምላክነት የባህሪ የአንዲት የባህሪ ግብር ስለሆነ አምላክነት ሶስቱን አካላት አንድ የሚያደርግ ማለት ይጠቀላቸዋል ማለት ሳይሆን ሶስቱ አካላት ባሉበት ቀዋማያን ሆነው ግን በአንዲት አምላክነት ዓለምን ስለሚመሩ ስለሚመለኩ ዓለምን ስለሚገዙ አንድ አምላክ ብለን እናምናለን ማለት ነው። ለእያንዳንዳቸው ብንቀጽልም ሶስት አማልክት ግን አንልም። ሶስት አማልክት ካልን ፍርዳቸው የተለያየ ነው፣ ግዛታቸው የተለያየ ነው፣ የአምልኮት ደረጃቸው የተለያየ ነው። ፍጡራን ለሥላሴ የሚያቀርቡት አምልኮት ልዩ ልዩ ነው ያሰኛልና አንድ አምላክ አንድ አምላክነት ሶስት አካላት ብለን እናምናለን ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስም አምላክ ነው ማለትና አብርሃም መዋቲ ነው፣ ይስሐቅ መዋቲ ነው፣ ያዕቆብ መዋቲ ነው ማለት ይለያያል። ምሳሌ መለያየቱ አብርሃም፣ ይስሐቅ፣ ያዕቆብ በአንድ ስም መዋቲ ቢባሉ ባህሪያቸው በመመሳሰል አንድ ስለሆነ እንጂ ባህሪያቸው አንድ ስለሆነ አይደለም። በመመሳሰል አንድ ስለሆነ ነው እንጂ ያለ መመሳሰል አንዲት ስለሆነች ግን አይደለም ማለት ነው። ሥላሴ ግን ባህሪያቸው ያለ መመሳሰል አንድ ነውና በባህሪ አንድ ስለሆኑ በአንዲት ባህሪ በሚሰሩት ስራ አምላክ 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 ተብለው ይጠራሉ ማለት ነው። ይህንንም በምሳሌ ብንረዳው ውሃን ብንወስድ የሚቀዛቀዝ ውሃ ልንል እንችላለን። እንግዲህ ውሃ ሶስት ግብር አለው አይደል?
ቆሪርነት፣ ርጡብነትና ብሩህነት አለው ውሃ። ስለዚህ የሚቀዛቀዝ ውሃ ስንል ቆሪርነቱን እየተናገርን ነው ማለት ነው። የሚያረጥብ ውሃ ስንል ርጡብነቱን እየተናገርን ነው ማለት ነው። የሚያንጸባርቅ ውሃ ስንል ብሩህነቱን እየተናገርን ነው ማለት ነው። አሁን በዚህ ጊዜ ሶስት አይነት ውሃ አለ ማለታችን አይደለም። ውሃው አንድ ነው፣ ግን አንድ ውሃ ሶስት ግብር አለው ማለታችን። የውሃን ግብር ዘርዝረን መናገራችን እንደሆነ መረዳት ያስፈልጋል። እንደዚህም ሁሉ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ባልን ጊዜ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ አንድ አምላክ በማለት አንድ አምላክ ሶስት አካል ሶስት ግብር እንዳለው ለመናገር ይህንን እንጠቀማለን እንጂ ልዩ ልዩ አማልክት ለማለት አይደለም ማለት ነው። ልዩ ልዩ አማልክት ለማለት አይደለም። በአንዲት ባህሪ ሶስት አካላት በአንድ አምላክነት ሶስት ስም ሶስት አካላት ሶስት ግብር ማለት ነው። ይህንን እናምናለን እና አምላክነት የአንድነት ስራቸው ነው ለማለት ነው። አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ እየተባሃሉ ሰለስቱ አማልክት ዘእንበለ አሐዱ አምላክ። አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። አንድ አምላክ እንጂ ሶስት አማልክት ግን አይባሉም ብለው ኢትዮጵያውያን ሊቃውንት መዝገበ ሃይማኖት በሚባለው የምስጢረ ሥላሴ መጽሐፍ ምዕራፍ 1 ቁጥር 5 ላይ አስቀምጠውልናል ማለት ነው። መዝገበ ሃይማኖት ድንቅ የሆነ ምስጢራትን የምንረዳበት መጽሐፍ ነው። የሃይማኖት መዝገብ ማለት ነው። ከስሙም እንደምንረዳው በውስጡም ያለው ጥልቅ ሐሳብ እጅግ የሚገርም የመጽሐፍ ቅዱስ የሃይማኖት አበው ትምህርት የተንጸባረቀበት መጽሐፍ ነው ማለት ነው። እኛ ኦርቶዶክሳውያን ሥላሴን ይህንና ይህን በመሰለ ሁሉ ስም ሲጠሩ አንድ ፈጣሪ፣ አንድ አምላክ፣ አንድ ንጉስ ብለን እናምናለን እንጂ አካልን ከሶስት እንደከፈልን ፈጣሪነትን፣ አምላክነትን፣ ንጉስነትን ከሶስት ከፍለን አናምንም፣ አናሳምንም፣ አንረዳም፣ አናስረዳም። አንድ ብለን እናምናለን። ቅዱስ ሳዊሮስ ዘእስሙናይን ሶበ ዘከርከ ሰለስተ ይትበል ከመ እሙንቱ ሰለስቱ አማልክት ወኢ ሰለስቱ አጋእዝ አላ አሐዱ አምላክ ወአሐዱ እግዚ። ሶስትነትን ባሰብህ ጊዜ አንድ ጌታ አንድ አምላክ እንጂ ሶስት አማልክት ሶስት ጌቶች አትበል ብሎ ሳዊሮስ ዘእስሙናይን ድርሳን 2 ላይ ይናገራል ማለት ነው። ሶስትነትን ባሰብህ ጊዜ አንድ ጌታ አንድ አምላክ እንጂ ሶስት አማልክት ሶስት ጌቶች ሶስት አጋእዝት አትበል። ጌትነት፣ ገዥነት፣ ፈጣሪነት፣ ንጉስነት ለሶስቱ አካላት የአንዲት የባህሪያቸው ግብር ወይም ስራ ስለሆነ ማለት ነው። እንግዲህ በፈጣሪነት፣ በአምላክነት፣ በንጉስነት ሥላሴ አንድ እንደሆኑ ካየን የሥላሴ አንድነት ግስ በመጻሕፍት ሲነገር እንዴት ነው የሚለውን እንመልከት። የሥላሴ አንድነት ግስ ማለት ቅዱሳት መጻሕፍት የሥላሴን አንድነት የሚገልጹባቸው ቃላት ማለት ነው። የሚገልጹባቸው የግዕዝ ቃላት በአማርኛ እየተረጎምን እኒን ለሶስትነት ምን የሚሉ ቃላትን እንጠቀማለን? ለሶስትነታቸው ለአንድነታቸውስ ምን የሚሉ ቃላትን እንጠቀማለን? መጻሕፍት እንዴት ተጠቅመዋቸዋል ቃላትን? ለሥላሴ የምንቀጽለውን ቅጽል በጣም ጥንቃቄ ያሻናል። የትኛውንም ነገር ለሥላሴ አንቀጽልም። ያ ማለት ምንድነው? አንድነትንና ሶስትነትን በደንብ ጠንቅቀን መረዳት እና ጠንቅቀን ማስረዳት የምንችልበትን ቅጽል ነው ለሥላሴ ልንቀጽልላቸው የሚገባ። ለሶስትነታቸው የሚቀጽለውን ለአንድነት ልንቀጽለው አንችልም።
ለአንድነታቸው የሚቀጽለው ለሶስትነት እንቀጽለው አንችልም። ስለዚህ ቅዱሳት መጻሕፍት ምን ይላሉ ቃላትን ሲጠቀሙ ለስላሴ የሚለውን ስንመለከት ተአረየ የሚል የግዕዝ ግስ አለ። ተካከለ ማለት ነው በአማርኛው። ተአረየ ማለት ተካከለ ማለት ነው። መጻሕፍት መተካከል በሚለው ግስ የስላሴን አንድ መሆን ሮያን በመለኮት እያሉ ይናገራሉ። የስላሴን አንድ መሆን ሮያን በመለኮት እያሉ ይናገራሉ። አሁን በመለኮት የተካከሉ ናቸው እያሉ ነው መጻሕፍት ማለት ነው። አሁን መለኮት አንድ ከሆነ መተካከል የሚለው ይስማማዋል? አይስማማውም። ታዲያ ምንድነው የሚለውን እንመልከት። ምክንያቱም አንድ የሆነ ነገር እኩል የሚባል ነገር አይነገርለትም። በቃ ብቸኛ ነው። ከማን ጋር ተነጻጽሮ? እኩል ማለት እኮ ከአንድ በላይ ሁለት ሶስት እያለ እየጨመረ የሚሄድ ቁጥር ሲኖር መለኮት አንድ ስለሆነ እኩል ሊባል አይችልም። ከማን ጋር እኩል ይባላል? ብቸኛ አንድ ስለሆነ ማለት ነው። ታዲያ መጻሕፍት መተካከል በሚለው ግስ የስላሴን አንድ መሆን ሮያን በመለኮት እያሉ ይናገራሉ። ሮያን በአሃዱ መለኮት ወበህላዌ ወበብሉየ መዋዕልና ወበስብሐት ወበኃይል ወበሃልዎ እንበለ ውላጤ በስልጣን በባህሪ በቀዳማዊነት በጌትነት በመፍጠር ሳይለወጡ በመኖር አንድ ትክክል እንደሆኑ እናምናለን ብሎ ሊቁ ዮሐንስ ዘኢየሩሳሌም በሃይማኖተ አበው ምዕራፍ 52 ቁጥር 3 ላይ ይናገራል። በስልጣን በባህሪ በቀዳማዊነት በጌትነት በመፍጠር ሳይለወጡ በመኖር ውላጤ ሳይኖርባቸው በመኖር መለወጥ ሳይኖርባቸው። በፍጡራን ዘንድ እኮ መለወጥ አለ አይደል እንዴ? እኛ የሰው ልጆች የሆነ ጊዜ ህፃናት እንሆናለን፣ የሆነ ጊዜ ወጣቶች እንሆናለን፣ የሆነ ጊዜ ደግሞ አረጋውያን እንሆናለን። አረጋውያት እንሆናለን ማለት ነው። ሴቶቹ አረጋውያት፣ ወንዶቹ አረጋውያን እንሆናለን። ያ ማለት በዘመን ሂደት አካላዊ ለውጥ እያሳየን ነው ማለት ነው የምንኖረው። ይህ ተፈጥሯችን እንደዛ ነው። በስላሴ ዘንድ ግን እንዲህ አይነት ለውጥ የለም። አካላዊ ለውጥ የለም። ባህሪያዊ ለውጥ የለም። በዚያ ባሉበት ሁሉ ጊዜም ጸንተው የሚኖሩ ናቸው ማለት ነው። እና ሳይለወጡ በመኖር አንድ ትክክል እንደሆኑ እናምናለን ነው። አብ ተለውጦ የሚያረጅ ወልድ የማያረጅ መንፈስ ቅዱስ ሕፃን የሚሆን እንዲህ አይነት ማንነት እንዲህ አይነት መለዋወጥ በስላሴ ዘንድ የለባቸውም። በስላሴ ዘንድ የለባቸውም ማለት ነው። ሶስቱም አካላት ሳይለወጡ በመኖር አንድ ትክክል እንደሆኑ እናምናለን ነው የሚለው ሊቁ ዮሐንስ ዘኢየሩሳሌም። እና ሮያን በመለኮት የተካከሉ ናቸው ማለቱ ምንድነው? አካላትን ማሳየት ስለፈለገ መለኮትን ሳይሆን አሁን እያነጻጸረ ያለ አካላት ሶስት ስለሆኑ አብ መለኮት እንላለን፣ ወልድ መለኮት እንላለን፣ መንፈስ ቅዱስ መለኮት እንላለን። ሶስት መለኮት ግን አንልም፣ አንድ መለኮት እንላለን እንጂ። ታዲያ እነዚህ ሶስቱ አካላት አንዱ ካንዱ የሚያንሱ እንዳልሆኑ፣ አንዱ ካንዱ የሚበልጥ እንዳልሆኑ ለማሳወቅ በመለኮት የተካከሉ ናቸው ይላል። የተካከሉ የሚለው የሚስማማ ለአካላት ነው። መለኮት ለሚለው ግን አንድ የሚለው እንጂ መተካከል አይስማማውም። ምክንያቱም ብቸኛ አንድ ስለሆነ ማለት ነው። እና በመለኮት የተካከሉ ናቸው ሲል ሶስት መለኮት ማለት አይደለም ነው። አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው፣ አንድ መለኮት ለማለት ነው። ሌላው ተሰነአወ የሚል የግዕዝ ቃል ነው። ተስማማ ማለት ነው በአማርኛው። ስላሴን በመለኮት ስንዕዋን በሚል ግስ ሲነገር ይገኛል ማለት ነው። ስንዕዋን ስላሴን በመለኮት ስንዕዋን በሚል ግስ ሲነገርላቸው እናገኛለን። ፍሉስ ንጹህ ስንዕው በመለኮት ኢፍጡር ያልተፈጠረ ንጹሃ ባህሪ የሚሆን እሱ በአካል ሶስት በመለኮት አንድ ነው ይላል። ሚናስ በሃይማኖተ አበው ምዕራፍ 100 ቁጥር 4 ላይ ማለት ነው።
እሱ በአካል ሶስት በመለኮት አንድ ነው። እርሱም ያልተፈጠረ ንጹሐ ባህሪ የሚሆን ነው እና ስንዕው የሚለውን ምን ብሎ ተረጎመው? የተስማማ የሚለውን አንድ ብሎ ተረጎመው ማለት አንድ። ያ ማለት ምን ማለት ነው? ሶስቱ አካላት የተስማሙ ናቸው ማለት ልዩነት የለባቸውም ማለት አንድ ናቸው ማለት ነው። ይህ አንድነትን ከሶስትነት ጋር ለመግለጽ ሲፈልጉ ነው ቅዱሳት መጻሕፍት በዚህ ልክ የሚጠቀሙት ማለት ነው። እና ይህን በደንብ ለይቶ መረዳት ይገባል ነው። ሌላው ሀብረ የሚል የግዕዝ ቃል ነው። አንድ ሆነ ማለት ነው በአማርኛው። ሥላሴን በባህሪ በመለኮት አንድ ናቸው ለማለት ህቡራን ወይም አንድ የሆኑ ይባላል። ህቡራን ብለን እንገልጻቸዋለን። ወመለኮትኒ እሙር ከመውእቱ የሐብር ሰለስቲሆሙ ዝንቱ ዘይተአመር በአብ በወልድ በመንፈስ ቅዱስ። በሶስቱን እንዳለ የሚታወቅ መለኮት ሶስቱን አንድ እንዲያደርጋቸው ይታወቃል ይላል ሊቁ አባ መቃርስ በሃይማኖተ አበው ምዕራፍ 98 ቁጥር 7 ላይ በሶስቱን እንዳለ የሚታወቅ መለኮት ሶስቱን አንድ እንዲያደርጋቸው ይታወቃል። እንግዲህ አብ መለኮት፣ ወልድ መለኮት፣ መንፈስ ቅዱስ መለኮት በሶስቱም አለ አለን። ከዚያ በኋላ ምን አለ? አንድ እንዲያደርጋቸው ይታወቃል ማለት ምንድነው? ሶስቱ አካላት በመለኮት አንድ ናቸው ማለቱ ነው። ስለ ሥላሴ አንድነት ይህን የመሰለ ንባብ ከመጻሕፍት በልዩ ልዩ ግሶች ሲነገር እናገኛለን ማለት ነው። ለምሳሌ ያህል እነዚህን አነሳን እንጂ ሌሎች ብዙ ቃላቶችን እናገኛለን እና እነዚህን በእነዚህ ባየናቸው ቃላት አንፃር ለአንድነት የሚሆነውን ለአንድነታቸው፣ ለሶስትነት የሚሆነውን ለሶስትነታቸው አድርጎ መረዳት ይገባል ነው። የነዚህ ምስጢር እነዚህን ከመሰሉ ግስቶች ጋራ አንድ ነው። ስለዚህ በእነዚህ ልክ ሌላውን ማየት እና መረዳት ይገባል። እነዚህን ሊቃውንት ምን ብለው እንደተረጎሟቸው ስንመለከት ሩያን፣ ስንዕዋን፣ ህቡራን የሚሉ ግሶችን ለምስጢረ ሥላሴ ሲነገሩ ሊቃውንት ሁለት አይነት ትርጉም ይሰጧቸዋል። የመጀመሪያው ትርጉም እነዚህን ግሶች አንድ መሆን እያሉ ይተረጉሟቸዋል ማለት ነው። አንድ መሆን፣ ህቡራን የሚለውን አንድ መሆን፣ ስንዕዋን የሚለውን አንድ መሆን፣ ሩያን የሚለውን አንድ መሆን ብለው ይተረጉሟቸዋል። በቁሙ ብዙ ጊዜ አይተረጎሙም። ምክንያቱም ከላይ እንደተመለከትነው ሩያን ያለውን ሲተረጉም መጽሐፍ አንድ ትክክል በማለት ሩይን አንድ ከሚል ገጸ ንባብ አስጠግቶ ተርጉሞታል ማለት ነው። ሌሎችንም እንደዚሁ ወደ አንድነት እያመጣ ነው መጽሐፍ የሚተረጉማቸው ሊቃውንትም የሚተረጉማቸው ማለት ነው። መጽሐፍቱን ተከትለው እና ህቡራን፣ ስንዕዋን፣ ሩያን የሚባሉ ቃላት ለሥላሴ ለአንድነታቸው የሚስማሙ የሚነገሩ ቃላት ናቸው ነው። ለአንድነታቸው ከሆነ ለምን ሩይ መተካከል ማለት ነው ከማን ጋር ልንል ከቻልን ሶስቱንም አካላት ደግሞ ማሳየት ስለሚፈልጉ ሶስቱም አካላት የተካከሉ ናቸው በአንድ ባህርይ፣ በአንድ አምላክነት፣ በአንድ ገዥነት፣ በአንድ ፈጣሪነት፣ በአንድ ንጉስነት አንድ ናቸው ማለት ነው። ሁለተኛው ትርጉም ሩያን፣ ስንዕዋን፣ ህቡራን የሚሉ ቃላት በቁማቸው ይተረጎማሉ ማለት አንድ መለኮት በሶስቱ አካል ህልው መሆኑንና ሥላሴ በመለኮት ያይደለ በአካል የተካከሉ መሆናቸውን ለማስረዳት በቀጥታ ይተረጎማሉ ማለት ነው። አንድ መለኮት በሶስቱ አካል ህልው መሆኑንና ሥላሴ በመለኮት ያይደለ
በአካል የተካከሉ መሆናቸውን ለማስረዳት ባሉበት የተካከሉ የተስማሙ ህቡራን አንድ የሆኑ ተብለው ይተረጎማሉ ባሉበትም ማለት ነው። የመጀመሪያው አንድ በሚል ብቻ ይተረጎማሉ። ሁለተኛው ደግሞ አካላትን ለመግለጽ የተስማሙ የተካከሉ ያልን የምንተረጉማቸው ናቸው ማለት ነው። ቃላት አለቃ ህሩይ ፍኖተ እግዚአብሔር በተባለ መጽሐፋቸው ሪና የሚነገር በአካል ላይ በሚወድቅ ምስጢር ነው ይላሉ። ሪና የሚነገር በአካል ላይ በሚወድቅ ምስጢር ነው። እውነት ነው። ሪና ማለት መተካከል ነው። መተካከል በአካል ላይ ለሚወድቅ ምስጢር በአካል ላይ ለአካል ለሚስማማ ካልሆነ ለባህሪ ሊሆን አይችልም። ለአምላክነት ሊሆን አይችልም። መተካከል የሚለው ማለት ብቸኛ ስለሆነ ለማለት ነው። እና አካላት ግን ሶስት ስለሆኑ መተካከል የሚለው ይስማማቸዋል። አብ ከወልድ ጋር ወልድ ከመንፈስ ቅዱስ ጋር የተካከሉ አካላት ናቸው ሶስቱ። ፍጹም የተመሳሰሉ ፍጹም የተካከሉ ፍጹም የማይበላለጡ ፍጹም ተመሳሳይ ቅርጽ ተመሳሳይ አካል ተመሳሳይ መልክ ተመሳሳይ ገጽ ያላቸው ናቸው ማለት ነው። በመልክ በገጽ በአካል ፍጹም ተመሳሳይ ናቸው። የማይመሳሰሉ በስም በግብር በከዊን በእነዚህ ነው የማይመሳሰሉ። እኔ መለየት በጣም ያስፈልጋል። በስም አብ የራሱ ነው አብ የሚለው ስሙ፣ ወልድም ለራሱ ነው ወልድ የሚለው ስሙ፣ መንፈስ ቅዱስም ለብቻው ለራሱ ነው መንፈስ ቅዱስ የሚለው ስሙ። የአካል ተጸውኦ ስማቸው ለየብቻቸው ነው ማለት ነው። በመልክ ግን ፍጹም ተመሳሳይ ናቸው። በገጽ ፍጹም ተመሳሳይ ናቸው። ገጽ እንግዲህ ከደረት በላይ ከአንገት በላይ የሆነ አካል ከአንገት በላይ ያሉ ህዋሳት እንደሆኑ ገጽ የሚባሉ አይተናል ማለት ነው። ስለዚህ ፍጹም ተመሳሳይ ናቸው። እንዲሁም በመልክ በገጽ በአካል ፍጹም ተመሳሳይ ናቸው ማለት ነው። በአካል ፍጹም ተመሳሳይ አንዱ አንዱን የማይበልጥ አንዱ ከአንዱ የማያንስ ምሉአን ፍጹም ተመሳሳይ በሆነ ምሉእነት ስፉሃን ፍጹም ተመሳሳይ በሆነ ስፉህነት ሰፊነት ረቂቃን ፍጹም ተመሳሳይ በሆነ ርቀት በዚህ ተመሳሳይ ናቸው። ስላሴ በባህሪ ሮያን ፍንዕዋን ህቡራን ናቸው ተብሎ ለባህሪ ለመለኮት ከተሰጠ እንደ ሰው መሆናቸው ስለሆነ ሰው አካሉ ብዙ ሲሆን ባህሪው ግን ይተካከላል፣ አንድ አይሆንም። ሰው አካሉ ብዙ ሲሆን ባህሪው ይተካከላል፣ አንድ አይሆንም። ስለዚህም ሮያን ፍንዕዋን ህቡራን የሚሉ ቃላት የሚባሉ ቃላት እና እነዚህን የመሰሉ ቃላት ሊቃውንት በተረጎሙበት በሁለቱ መንገድ ልንተረጉማቸው ይገባል ማለት ነው። አንድ መለኮት በሶስት አካላት የተካከለ ነው ማለት ብላይ ልብ በሉ። አንድ መለኮት በሶስት አካላት የተካከለ ነው ማለት መለኮትን በአካል የሚከፍል የክህደት መንገድ ነው። አንድ መለኮት በሶስት አካላት የተካከለ ነው አይባልም ማለት ነው። ምክንያቱም አንድ ስለሆነ አንድ ከማን ጋር ሊተካከል ይችላል? የሚተካከለው የለም፣ ብቸኛ ነው ማለት ነው። አንድ መለኮት በሶስት አካላት የተካከለ ነው አንልም፣ መለኮትን በአካል የሚከፍል ስለሆነ ማለት ነው። ይህ ሐሳብ ሶስት አካላት በአንድ መለኮት የተካከሉ ናቸው ግን እንላለን። ሶስት አካላት አብ ወልድ መንፈስ ቅዱስ በአንድ መለኮት ምን ያሉ ናቸው? የተካከሉ ናቸው ማለት አንድ ናቸው ማለት ነው ማለት ነው። ስለዚህ ሶስት አካላት በአንድ መለኮት የተካከሉ ናቸው ማለት የቀና ሃይማኖት ነው። አንድ መለኮት በሶስት አካላት የተካከለ ነው ማለት ግን መለኮትን በአካል የሚከፍል የክህደት አስተምህሮ ነው ማለት ነው። ይህንን በደንብ በማስተዋል መረዳት ይገባል። ሶስት አካላት በአንድ መለኮት የተካከሉ ናቸው ብለን እናምናለን፣ እንረዳለን።
ምክንያቱም መለኮት በአካል የተካከለ ነው ማለት መተካከል ምስጢሩ ወደ መለኮት የሚሄድ ስለሆነ ሥላሴ በመለኮት አንድ ናቸው እንጂ አይተካከሉም። መተካከል ምስጢሩ ወደ መለኮት የሚሄድ ስለሆነ ሥላሴ በመለኮት አንድ ናቸው እንጂ አይተካከሉም ማለት ነው። ስለዚህ መለኮት በአካል የተካከለ ነው አይባልም ማለት ነው። አካላት ደግሞ በአንድ መለኮት የተካከሉ ናቸው ማለት መተካከል ለአካል እንጂ ለመለኮት አይደለምና በአካል ሶስት ስለሆኑ ይህ የተመቸ ቀጥተኛ የሃይማኖታችን አስተምህሮ ነው ማለት ነው። አካላት በአንድ መለኮት የተካከሉ ናቸው ማለት መተካከል ለአካል እንጂ ለመለኮት ስላልሆነ በአካል ሶስት ስለሆኑ ይህ የተመቸ አገላለጽ ነው ማለት ነው። ይህንን እንጠቀመዋለን ማለት ነው። ምን የሚለውን ሶስት አካላት በአንድ መለኮት የተካከሉ ናቸው የሚለው። ሶስት አካላት በአንድ መለኮት የተካከሉ ናቸው ማለት መለኮትነት ለሶስቱም አካላት ገንዘባቸው ነው። መለኮትን አይቀማሙትም፣ አይሳሳቡትም። አንድ መለኮት ለሶስት አካላት አለ ማለት ነው። አንድ መለኮት በሶስት አካላት አለ ማለታችን ነው። ሌላው ተዋሃደ የሚል የግዕዝ ቃል ሲሆን ይኸውም አንድ ሆነ ማለት ነው። ተዋሃደ ማለት አንድ ሆነ ማለት ነው። ይህንን ለሥላሴ እንጠቀማለን። ይህንን ቃል ሥላሴ አንድነታቸው ከሚነገርባቸው ግሶች መካከል አንዱ ተዋሃደ የሚለው ነው። ዋናው ተዋሃደ የሚለው ቃል ነው። ተዋሂዶ ፍጹም በሥላሴ ወሥላሴ ፍጹም በተዋሂዶ ይላል። ተዋሂዶ ፍጹም በሥላሴ ወሥላሴ ፍጹም በተዋሂዶ ፍጹም የሆነ አንድነት በሶስትነት ፍጹም የሆነ ሶስትነት በአንድነት አለ ብሎ ሊቁ ዘካርያስ በሃይማኖተ አበው ምዕራፍ 108 ቁጥር 3 ላይ ይናገራል። ፍጹም የሆነ አንድነት በሶስትነት ፍጹም የሆነ ሶስትነት ደግሞ በአንድነት አለ። ስለዚህ ተዋሂዶ ተሥላሴ ሲባል ከነፍስ ከስጋ ተዋሂዶ የተለየ ነው። ተዋሂዶ ተሥላሴ ሲባል ከነፍስና ከስጋ ተዋሂዶ የተለየ ነው ማለት ነው። ተዋሂዶ የሚለው ቃል ለሥላሴ የሚነገርበትን ምስጢር በትንሹም ቢሆን ሊገልጽልን የሚችለው የሙቀት የብርሃንና የነበልባል ተዋሂዶ ነው ማለት ነው። የነፍስና የስጋ ተዋሂዶ አይገልጽልንም። ተዋሂዶን በምስጢረ ሥላሴ ሊገልጽልን የሚችል የሙቀት የብርሃንና የነበልባል ነበልባል ማለት እሳት ማለት ነው። ተዋሂዶ ነው ማለት ነው ሊገልጽልን የሚችለው ምሳሌው። እነዚህ ሶስቱ ይዋሃዳሉ። በተዋሂዷቸው ግን የአካል የስም የግብር መቀላቀል የለባቸውም። የአካል የስም የግብር መቀላቀል የለባቸውም። ለምሳሌ አካል ነበልባል እሳቱ አካል አለው፣ አካል ነው። የስም ነበልባሉ አካል አለው የራሱ አካል፣ ብርሃኑ የራሱ ረቂቅ አካል አለው፣ ሙቀቱ የራሱ ረቂቅ አካል አለው። በስምም ነበልባሉን ነበልባል እንለዋለን እንጂ ብርሃን አንለውም፣ ብርሃኑንም ሙቀት አንለውም ማለት ነው። በግብርም ነበልባሉ የራሱ ግብር አለው፣ ብርሃኑ የራሱ ግብር አለው። ከአይናችን ብሌን ጋር ተዋህዶ ዓለምን እናይበታለን። ሙቀቱ የራሱ ግብር አለው፣ የሚያቃጥል ግብር አለው። ስለዚህ የአካል የስም የግብር መቀላቀል የለባቸውም ማለት ነው። ሙቀት ብርሃንና ነበልባል። ይህም የሚታወቀው የእሳቱ ብርሃን ከአይናችን ጋር ሲዋሃድ ውእየቱ ወይም ሙቀቱ አይናችንን አይዋሃድም። ውእየቱ ከተዋሃደ አይናችንን ያቃጠለን ነበር ማለት ነው። ስለዚህ ሙቀቱ ከአይናችን ብሌን ጋር አይዋሃድም፣ የሚዋሃደው ብርሃኑ ነው ማለት ነው።
እንዲሁም ውእየቱ ወይም ሙቀቱ እንጨቱን ሲያቃጥል ብርሃን እንጨቱን አያቃጥልም። ብርሃን ግብሩ ማቃጠል አይደለም ማለት ነው። ግብሩ ብሩህነት ማሳየት ነው እንጂ የሚያቃጥል ስላልሆነ አያቃጥልም። ነበልባሉን ሲነድ እናየዋለን፣ ግን ብርሃንና ሙቀትን አናያቸውም። ነበልባሉን ሲነድ እናየዋለን፣ አዎ፣ ብርሃንንና ሙቀትን ግን አናያቸውም። አካላት ቢኖሯቸው ረቂቃን ስለሆኑ አናያቸው። እነዚህ እንዲህ ባለ ሁኔታ ሳሉ ተዋህዶ ግን አላቸው። ተዋህዷቸውም የሚታወቀው ከአንድ እሳትነት በመገኘታቸውና አንዱ ካለበት አንዱም በመኖሩ ነው ማለት ነው። እንግዲህ እነዚህ ሶስቱ እንዲህ ባለ ሁኔታ በየራሳቸው የሚኖሩ ሲሆኑ ለየራሳቸው አካል፣ ስም፣ ግብር ያላቸው ሲሆኑ ማለት ነው። ሙቀት፣ ብርሃንና ነበልባል ማለት ነው። ለየራሳቸው አካል፣ ስም፣ ግብር ያላቸው ሲሆኑ ያለ መቀላቀል ጸንተው የሚኖሩ ሲሆኑ ተዋህዶ ደግሞ ተዋህዶ አላቸው፣ ተዋህዶነት አላቸው ነው። እንዴት ነው ተዋህዶአቸው ሲባል የሚታወቀው ተዋህዷቸው ከአንድ እሳትነት በመገኘታቸውና አንዱ ካለበት አንዱም በመኖሩ ነው ማለት ነው። ከአንድ እሳትነት ይገኛሉ። ብርሃን የሌለው እሳት ሊኖር አይችልም። ሙቀት የሌለው እሳት ሊኖር አይችልም። ሙቀትም ከነበልባል ተለይቶ ብርሃንም ከነበልባል ተለይቶ ሊኖር አይችልም። ሁሉም በአንድነት ይኖራሉ። እንዲሁም ደግሞ አንዱ ካለበት አንዱ ይኖራሉ ማለት ነው። ሁሉንም ለየራሳቸው ለየብቻቸው ማግኘታችንም ተዋህዶቸው መቀላቀል ወይም መሳሳብ፣ መለወጥ፣ መፋለስ የሌለበት መሆኑን ያስረዳናል ማለት ነው። ተዋህዷቸው መቀላቀል፣ መሳሳብ፣ መለወጥ፣ መፋለስ የሌለበት መሆኑን ያስረዳናል። ለዚህ ነው ለምስጢረ ሥላሴም አስረጂ የሚሆነን በሥላሴም ዘንድ ተዋህዶ ቢኖርም በባህሪ አንድ ቢሆኑም በመለኮት አንድ ቢሆኑ በፈጣሪነት በገዥነት በንጉስነት በአምላክነት አንድ ቢሆኑ በአካላት መቀላቀል፣ መሳሳብ፣ መለወጥ፣ መፋለስ የአካል የስም የግብር ስለሌለባቸው ምሳሌነቱ የተሻለ ነው ማለታችን ከነፍስና ከስጋ ይልቅ የነበልባል የብርሃንና የውእየት ወይም የሙቀት ምሳሌነት ለምስጢረ ሥላሴ የተሻለ አስረጂ ነው ማለት ነው። የተሻለ የምንለው ምንድነው ካልን ሙሉ በሙሉ የሥላሴ ምስጢር የሚወክል ምሳሌ ስለሌለ ግን ዓለም ላይ ካለ ምሳሌ መጻሕፍት የተጠቀሙበት ሊቃውንት የተጠቀሙበት ምሳሌ ይህ ነው ማለት ነው። እነዚህ ፍጡራኑ እንዲህ ቢሆኑ መዋሃድ ከተነገረላቸው እነዚህን የፈጠሩ ሥላሴ ደግሞ አካል፣ ግብር፣ ስም ሳይፋለስባቸው አይዋሃዱም ሊባል አይገባም ማለት ነው። እንግዲህ እኒህ ፍጡራኑ እንኳን መዋሃድ ከተነገረላቸው እነዚህን የፈጠሩ ሥላሴ አካል፣ ግብር፣ ስም ሳይፋለስባቸው አይዋሃዱም ሊባል አይገባም ማለት ምን ማለት ነው? አካል፣ ግብር፣ ስም ሳይፋለስባቸው ይዋሃዳሉ ማለት ይገባል እንጂ ማለት ነው። አካል፣ ግብር፣ ስም ሳይፋለስባቸው ይዋሃዳሉ። ያ ማለት በአካል 3 በግብር 3 በስም 3 ሲሆኑ በመለኮት በባህሪ በህልውና በፈቃድ በአምላክነት ፈጣሪነት አንድ ናቸው ማለት ነው። የቄሳሪያው ኤጲስቆጶስ ሊቁ ባስልዮስ ስለዚህ ምስጢር ሲናገር እንዲህ ይላል። እቀብ ሊተ ሎንተ አካላተ በበህላዌሆሙ በተዋህዶ አሃዱ አሃዱ እምኔሆሙ በፍጹም ህላዌ አካሎሙ በፍጹም አካላቸው ባህሪ
በፍጹም አካላቸው ባህሪ ከነሱ አንዱም አንዱ በተዋህዶ ያሉ እነዚህን አካላት በየአካላቸው በየስማቸው እንዳሉ ጠንቅቀህ እወቅ ይላል ማለት ነው። ሊቁ ባስልዮስ በሃይማኖተ አበው ምዕራፍ 33 ቁጥር 26 ላይ ምን አለ? በፍጹም አካላቸው ባህሪ ከነሱ ከሶስቱ አካላት ማለት ነው አንዱም አንዱ አብ ወይም ወልድ ወይም መንፈስ ቅዱስ ማለት ነው በተዋህዶ ያሉ እነዚህን አካላት በየአካላቸው በየስማቸው እንዳሉ ጠንቅቀህ እወቅ ነው። ሶስቱ አካላት በተዋህዶ ሲኖሩ በተዋህዶ አንድ ሲሆኑ ደግሞ በየአካላቸው በየስማቸው በየግብራቸው ጸንተው የሚኖሩ መሆናቸውን ጠንቅቆ መረዳት እንደሚገባ ነው ሊቁ ባስልዮስ የሚያስተምረን ማለት ነው። እንግዲህ እንዲህ ባለ ተዋህዶ ሥላሴን እንደሚዋሃዱ ከሚያስረዱን መካከል ሮያን፣ ስንዕዋን፣ ህቡራን የሚሉ ቃላት ናቸው ማለት ነው። ሮያን፣ ስንዕዋን፣ ህቡራን የሚሉ ቃላትና ህልዋን ተዋህዶ የሚሉ ቃላት እርስ በርሳቸው ይጠባበቃሉ። መጠባበቃቸው እንደምንድነው ስንል ሰው ተዋህዶና ህልዋን ያለውን ብቻ ይዞ ግብር፣ ስም፣ አካል አንድ ይሆናል ማለት የለበትም። ሰው ተዋህዶና ህልዋን ያለውን ብቻ ይዞ ግብር፣ ስም፣ አካል አንድ ይሆናል እንዳይል ሮያን፣ ስንዕዋን፣ ህቡራን የሚሉ ቃላት ሥላሴ በአካላት ለየራሳቸው ቀዋማያን እንደሆኑ ያስረዳሉ ማለት ነው። አሁን አንዱን ቃል ብቻ ይዘን እንዳንሄድ ማለት ነው። ተዋህዶ የሚለውን ቃል ብቻ ይዘን አይ ሥላሴማ አንድነት ነው እንጂ ያላቸው ሶስት የሚባል ነገር የላቸውም እንዳን ሥላሴን ሶስት አይደሉም እንዳንል ወይም ደግሞ ስም፣ ግብር፣ አካል ሶስት አይደለም እንዳንል አንድ ነው እንጂ እንዳንል ሩያን የሚሉ የተካከሉ የሚሉ ቃላትን የሚል ቃልን ስንዕዋን የሚል የተስማሙ የሚል ህቡራን አንድ የሆኑ የሚል ቃልን እናገኛለን ማለት ነው። ስለዚህ ሥላሴ በአካላት ለየራሳቸው ቀዋማያን እንደሆኑ እንረዳለን። ሩያን፣ ስንዕዋን፣ ህቡራን እነዚህንም ይዞ ይመሳሰላሉ እንጂ በባህሪ አንድ አይሆኑም ማለት አይገባም ማለት ነው። ሩያን፣ ስንዕዋን፣ ህቡራን የሚሉ ቃላትንም ይዞ ይመሳሰላሉ እንጂ በባህሪ አንድ አይሆኑም ማለት አይገባም። ተዋህዶና ህልውና የሚባሉ ቃላት ሥላሴ በባህሪ እንደማይመሳሰሉ አንድ እንደሆኑ ይነግሩናል ማለት ነው። እንግዲህ እዚህ ላይ የምንረዳው ነገር ምንድነው? አንድነትን ብቻ ይዘን እንዳንሄድ ለሶስትነታቸው የተነገረ ቃልን በመጻሕፍት እናገኛለን ማለት ነው። ሶስትነትን ብቻ ይዘን እንዳንሄድ ሶስት የሆኑ እንዴት አንድ ይሆናሉ እንዳንል መጻሕፍት ለአንድነታቸው ደግሞ ነግረውን እናገኛለን። መጻሕፍት በማን ተጻፉ? ከእግዚአብሔር ለእግዚአብሔር በሆኑ ቅዱሳን የተጻፉ ናቸው እና በዚህ ልክ ነው ምስጢረ ሥላሴን መጻሕፍት የሚነግሩን። እግዚአብሔር ራሱን የገለጸበት መንገድ በዚህ ልክ ነው ማለት ነው። ስለዚህ ሃይማኖታችን አረዳዳችን እግዚአብሔራዊ ቀጥተኛና እውነት መሆኑን መጻሕፍትን በመመርመር እናረጋግጣለን ማለት ነው። ሩያን፣ ስንዕዋን፣ ህቡራን ያለ ተዋህዶ ያለ ህልውና ማመን ብዙ አማልክት ያሰኛል። ሩያን፣ ስንዕዋን፣ ህቡራን የሚሉ ቃላትን ያለ ተዋህዶ ያለ ህልውና ብቻቸውን ማመን ብዙ አማልክት ያሰኛል ማለት ነው። ስለዚህ
ሩያን፣ ስንዕዋን፣ ህቡራን የሚሉ ቃላትን በተዋሂዶና በህልውና አንድ አምላክ አንድ ፈጣሪ በሚል እንረዳቸዋለን ማለት ነው። ባህሪንና ህልውናንም ያለ ሩያን፣ ያለ ስንዕዋን፣ ያለ ህቡራን ማመን አካልን፣ ስምን፣ ግብርን አንድ ያደርጋልና እንግዲህ ባህሪንና ህልውናን ማለት ባህሪ አንድ ነው፣ ህልውናም አንድ ነው። ያለ ሩያን፣ ያለ ስንዕዋን፣ ያለ ህቡራን ማመን አካልን፣ ስምን፣ ግብርን አንድ ስለሚያደርግ ይህም ስህተት ስለሚያመጣ ሩያን፣ ስንዕዋን፣ ህቡራን የሚሉትን ቃላት ለአካላት እንደሆነ በመረዳት ተዋሂዶን ለባህሪ ህልውና የሚለውን ደግሞ ለከዊን በመስጠት ሁሉንም እንደየ ምስጢራቸው ማመን ይገባል ማለት ነው። ሩያን፣ ስንዕዋን፣ ህቡራን የሚሉትን ቃላት ለአካላት ምክንያቱም ሩያን የሚለው እኮ በራሱ ብዙ ነው፣ የተካከሉ ማለት ነው። ብዙ ናቸው የተካከሉ ስንል ለአካላት እንደሆነ እንረዳለን። ስንዕዋን የተስማሙ ለአካላት፣ ህቡራን አንድ የሆኑ አካላት አንድ ብቻ አካል አንድ ብቻ ቢሆን ኖሮ አንድ የሆነ ይባላል እንጂ አንድ የሆኑ አይባሉም ነበር ማለት ነው። ታዲያ አንድ የሆኑ አንድ አለና የሆኑ አለ ምን ማለት ነው? ህቡራን የሚለው አንድ የሆኑ ማለት ነው። አንድ የሚለው አንድነት ያላቸው ማለት ነው። በምን ከተባለ በባህሪ፣ በህልውና፣ በፈቃድ፣ በመለኮት ማለት ነው። ደግሞ የሆኑ አለ የሆኑ ማለትስ ምን ማለት ነው ከተባለ ሶስትነት ያላቸው ማለት ነው። በምን በአካል፣ በስም፣ በግብር፣ በከዊ ማለት ነው። እና መጻሕፍት ይህንን በደንብ ጠንቅቀው ያስረዳሉ። ተዋሂዶን ደግሞ ለባህሪ አንድ የሚልን ቃል ለባህሪ የምንጠቀመው ነው። ህልውና የሚለውን ለከዊን ከዊን ማለት ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ ነው። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ። በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ። በመንፈስ ቅዱስ እስትንፋስነት አብና ወልድ ሕያዋን ሆነው ይኖራሉ የሚለውን ነው። ህልውና ማለት ለሶስቱ መሆኖች ለሶስቱ ኩነታት አንድ ልብ፣ አንድ ቃል፣ አንድ እስትንፋስ መኖራቸውን ያላቸው መሆኑን ጠንቅቆና ተረድቶ ማመን ይገባል ነው። ሌላው አሃደ አንድ አደረገ የሚል የግዕዝ ግስ ነው። አሃደ አንድ አደረገ። ይህ ቃል አሃደ የሚለው አንድ አደረገ ተብሎ በሚተረጎም ጊዜ ንባቡ ገጸ ንባቡ ተነሽ ነው። አሃደ የሚል ንባብ ሲሆን ደግሞ ያ ማለት አንድ የሆነ ወይም ደግሞ አሃዝ የአሃዝ ቅጽል ሲሆን አሃዱ የሚለው አሃደ ብሎ ገቢር ሲያናግር ወዳቂ ይሆናል ማለት ነው። እና ንባቡ በራሱ ጥንቃቄ የሚያሻው ንባብ ነው ለማለት ነው። ይህ ግን አሃደ ሲል አንድ አደረገ የሚል ግስ ነው። አንድ የሚለው ቃል ለስላሴን የባህሪ አንድነት ይናገራል ማለት ነው። የስላሴን የባህሪ አንድነት ይናገራል። ወአሃዱ ህላዌ መለኮታዊ በባህሪ መለኮት አንድ በሚሆኑ በሶስቱ እናምናለን ብሎ ሊቁ አባ ሚናስ በሃይማኖተ አበው ምዕራፍ 100 ቁጥር 2 ላይ ይናገራል። አንድ በሚሆኑ በሶስቱ ምን እንላለን? እናምናለን። እንግዲህ አንድ ናቸው ግን ደግሞ ሶስት እንደሆኑ ነገረን። አንድ መሆን የሚለው የስላሴን አንድነት በሚገባ አያስረዳም። የተለያዩ ሰዎች በሐሳብ አንድ ሊሆኑ ይችላሉ፣ በሃይማኖት አንድ ሊሆኑ ይችላሉ። ይህን በተመለከተ መድኃኒታችን ኢየሱስ ክርስቶስ በከመ ይኩኑ አሃደ ከማነ በከመ አሃዱ ንሕነ እኛ አንድ እንደሆን እነርሱም እንደኛ አንድ ይሆኑ ዘንድ ብሎ በዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ ተናግሯል። እኛ አንድ እንደሆን እነርሱም እንደኛ አንድ ይሆኑ ዘንድ። እንግዲህ እኛ ብሎ የተናገረ አብ ወልድ መንፈስ ቅዱስን ነው። ራሱ ወልድ ስለሆነ ተናጋሪው
ከአብና ከመንፈስ ቅዱስ ጋር ራሱን ጨምሮ ቆጥሮ ማለት ነው። እነርሱም ያለ ደግሞ ሰዎቹን እኛን የሰው ልጆችን ነው። ስለዚህ አንድነት አንድ መሆን የሚለው ቃል የሥላሴን አንድነት ብቻ በሚገባ ያስረዳል ማለት አይቻልም። በሚገባ አያስረዳም። ምክንያቱም የተለያዩ ሰዎች በሐሳብ አንድ ሊሆኑ ይችላሉ። በሐሳብ አንድ ስለሆኑ ግን ልክ እንደ ሥላሴ አንድ ናቸው ማለት አይደለም። በሃይማኖት አንድ ሊሆኑ ይችላሉ፣ ግን ሃይማኖታቸው የሚረዱበት መንገድ ልክ በሥላሴ አንድነት ነው ማለት አይደለም። ይህን በተመለከተ ያው መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል እኛ አንድ እንደሆን እነርሱም እንደኛ አንድ የሆኑ ዘንድ ብሎ የዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ ተናግሯል ማለት ነው። እንግዲህ እኛ በባህሪ አንድ እንደሆን እነርሱም በሃይማኖት አንድ እንዲሆኑ ማለት ነው። የሰዎች አንድ መሆን የጸጋ ሲሆን ክርስቶስ እንደኛ ያለው የሥላሴን አንድነት ግን የባህሪ ነው ማለት ነው። ክርስቶስ እንደኛ ብሎ የገለጸው የሥላሴ አንድነት ግን የባህሪ ነው። ከሰው ቋንቋ እግዚአብሔርን እንደ እግዚአብሔርነቱ የሚያስረዳ ቃል አይገኝም፣ የለም። ስለዚህ ነው አንዳንድ ቃላት አሻሚ ሆነው የምናገኛቸው ማለት ነው። የሥላሴን አንድነት አንድ የሚለው ለፍጡራንና ለሥላሴ ሲሆን ልዩነት እንዳለው ነው። ለሥላሴ አንድነታቸው የባህሪ፣ ለፍጡራን የጸጋ፣ ለፍጡራን አንድነታቸው ሕጸጽ ያለበት ገሌና ገሌ አንድ ናቸው ቢባል ወይ በጸባይ ወይ በሃይማኖት ወይ በቁመት ወይ በመልክ ወይ በመልካም ስራቸው አንድ ናቸው ቢባል የሆነ ጥቂት ልዩነት ግን ይኖራቸዋል። ፍጥረት ሁሉ እንደዛ ነው። በሥላሴ ዘንድ ግን አንድ የሚለው ቅጽል ፍጹም አንድ፣ ይኸውም የባህሪ አንድነት ሕጸጽ የሌለበት፣ ምንም ሕጸጽ ምንም ትንሽ ቅንጣት ጉድለት እንኳን የሌለበት ፍጹም አንድነት ማለት ነው። እና አንድ መሆን የሚለው ቃል የሥላሴን አንድነት በሚገባ አያስረዳም ስንል ከፍጡራን አንፃር የምናየው አንድነት የሥላሴን አያስረዳም ማለት ነው እንጂ ለራሳቸው ለሥላሴ ግን በባህሪ አንድ መሆናቸውን እንደሚያስረዳ ልብ ማለት ያስፈልጋል ነው። ከፍጡራን አንፃር ግን የሚነጻጸር አይደለም። ለፍጡራን አንድ ስንልና ለፈጣሪ አንድ ስንል ልዩነት አለው ለማለት ነው። ስለዚህ ሊቁ ቅዱስ ያሬድ ሲናገር መኑ ዘይክል ነጅረ በአምጣነ ህላዌከ፣ በባህርይህ መጠን መናገር የሚቻለው ማን ነው በማለት ያደንቃል። በባህርይህ መጠን መናገር የሚቻለው ማን ነው? ስለዚህ እግዚአብሔርን የሚገልጽልን ቋንቋ ሊኖር አይችልም ማለት ነው። የለም። እግዚአብሔርን ለመግለጽ በቀረበ ቋንቋ፣ ለፍጡራን ቅርብ በሆነ ቋንቋ፣ ፍጡራን በሚረዱት ልክ እንገልጻለን። መጻሕፍት ይገልጻሉ። እግዚአብሔርም ራሱ እንደዚህ ልክ ገልጿል እንጂ ሙሉ በሙሉ እግዚአብሔርን የሚገልጽልን ቋንቋ የለም ነው። ለዚህ ነው መጽሐፍ በባህሪው መጠን መናገር የሚቻለው ማን ነው? የለም ማለት ነው። በባህሪው መጠን ማን ይናገራል? በተገለጸው ሰው በሚችለው በሚያውቀው በተረዳው ልክ ይገልጸዋል እንጂ እግዚአብሔርን በባህሪው መጠን የሚናገረው የሚገልጸው ማንም ፍጡር የለም ነው። በባህሪው መጠን መናገር የሚቻለው ማንም ከፍጡራን መካከል የለም። በዚህም ምክንያት ለፈጣሪ የተነገረውን ቃል በማስተዋል መረዳት ይገባል። እነዚህን ቃላት ጠንቅቆ ካለማወቅ ክህደታትን ያመነጩ በጣም ብዙዎች መናፍቃን የተነሱበት ዘመን ነበር። በየዘመኑ ይነሳሉ ማለት ነው። እና ምስጢረ ሥላሴን በሚገባ ጠንቅቆ መጻሕፍት ምን ይላሉ፣ ሊቃውንት ምን ያስተምራሉ፣ እውነተኛው መረዳትስ በምስጢረ ሥላሴ እንዴት ነው የሚለውን ጠንቅቆ በማስተዋል መረዳት ይገባል። በመሆኑም ይህን ከጥንት ጀምሮ ሲያያዝ የመጣውን ምስጢር በሃይማኖት ሆኖ ማመን ይገባል። በተለይ ደግሞ በእምነት ሆኖ ማመን፣ በሃይማኖት ሆኖ ማመን ይገባል። ከሃይማኖት ውጭ ምስጢረ ሥላሴ መረዳት አይገባም። ምክንያቱም
በሳይንሳዊ ቀመር ወይም ደግሞ እኛ አይምሯችን በሚወስነው ልክ ብቻ በሚያውቀው ልክ ብቻ እንረዳው ብንል ሊሆን አይችልም ከአይምሮ በላይ ስለሆነ ማለት ነው። ለእግዚአብሔር የሚሳነው ነገር የለም። በእግዚአብሔር ዘንድ ሁሉ ይቻላል። ሁሉን ቻይ ነው እግዚአብሔር። እኛ የማንችለው በእግዚአብሔር ዘንድ የተቻለ ነው ብለን በሃይማኖት በኩል ሆነን ነው ልናምነው የምንችለው ማለት ነው። ከእውቀት በላይ የሆነን ነገር በሃይማኖት እና በእምነት ስለሆነ የምንረዳው ማለት ነው። በጊዜው ጊዜ እንደየ ሃይማኖታችን ጽናት እንደየ ምግባራችን ብዛት እንደ መልካም ምግባራችን ብዛት የበለጠ ምስጢር እየተገለጸልን ይሄዳል። ይሄ ለቅዱሳን እንደተገለጸው ማለት ነው። አሁን ግን መጻሕፍት ባስቀመጡት ልክ የተረዳንን እየተረዳን ያልተረዳንን ከአይምሯችን በላይ የሆነውን ጥያቄ የሚፈጥርብንን ደግሞ ለእግዚአብሔር ሁሉ ይቻላል። እግዚአብሔር የተሰወረው ምስጢር ደግሞ እንዲገልጽልን እሱን በጸሎት በመጠየቅ የምንረዳው ምስጢር እንደሆነ ምስጢረ ሥላሴን ሁልጊዜም መዘንጋት የለብንም። በዚህ ልክ መረዳት አለብን ማለት ነው። እንደ ማጠቃለያ ቅድስት ሥላሴ አንድ የሚሆኑት በብዙ ነገር ነው። ነገር ግን ስለ አንድነታቸው የተወሰኑትን አይተናል ማለት ነው። በዚህ አንፃር ብዙ ሐሳቦችን ማንሳት ብዙ ቃላትን መዘርዘር ይቻላል ማለት ነው። ይህ ፈጣሪነት፣ አምላክነት፣ ንጉስነት በሚለው አንፃር ማለት ነው። ገዥነት፣ ምክር፣ ፈቃድ፣ መንግስት እንዲህ ያሉ ብዙ መዘርዘር ስልጣን ይቻላል። ግን የተወሰኑትን ካየን ሌላውንም በዚያ ልክ ማየት ነው ሌሎችን ቃላት ማለት ነው። እና የሥላሴን አንድነት ስናምን ጠንቅቀን መሆን አለብን። ስለሆነም ሥላሴ በልብ በቃል በእስትንፋስ አንድ ናቸው ስንልና በባህሪ በመለኮት በፈጣሪነት በአምላክነት በንጉስነት አንድ ናቸው ስንል መጠንቀቅ ያለብን ምስጢር አለ። ይኸውም በልብ በቃል በእስትንፋስ አብ ወልድ መንፈስ ቅዱስ አንድ ናቸው ባልን ጊዜ አስቀድመን እንዳየነው እንደተማማርንበት ሥላሴ ልብ ቃል ሕይወት ወይም እስትንፋስ በመሆን ሶስት ሲሆኑ ማለት በከዊን ሶስት ሲሆኑ ማለት ነው። በልብ በቃል በሕይወት ደግሞ አንድ እንደሆኑ ማመን ይገባል። በልብ በቃል በሕይወት ማለት ደግሞ ለሶስቱ መሆኖች አንድ ልብ፣ አንድ ቃል፣ አንድ ሕይወት ወይም አንድ እስትንፋስ እንዳላቸው ደግሞ ማመን ይገባል ነው እና በመሆን ሶስት በልብ በቃል በእስትንፋስ ደግሞ አንድ ናቸው ማለት ነው። አንድ ልብ፣ አንድ ቃል፣ አንድ እስትንፋስ አላቸው ለማለት ነው ለሶስቱ አካላት። በባህሪ በመለኮት በፈጣሪነት በአምላክነት በንጉስነት አንድ ናቸው ባልን ጊዜ ደግሞ ባህሪ መለኮት ፈጣሪነት አምላክነት ንጉስነት የአብም የወልድም የመንፈስ ቅዱስም የሶስቱም ከዊን ነው እንጂ እንደ ልብ እንደ ቃል እንደ እስትንፋስ በከዊን ከሶስት አይከፈልም። ልብ ቃል እስትንፋስ በከዊን ከሶስት ተከፍሎ ኋላ በህልውና በተገናዝቦ ነው አንድ የሚሆነው። በባህሪ በመለኮት በፈጣሪነት በአምላክነት በንጉስነት አንድ ናቸው ስንል ግን ባህሪ መለኮት ፈጣሪነት አምላክነት ንጉስነት የአብም የወልድም የመንፈስ ቅዱስም የሶስቱም አንድ ነው እንጂ እንደ ልብ እንደ ቃል እንደ እስትንፋስ በከዊን ከሶስት የሚከፈል አይደለም አለመሆኑንም መረዳት እና መገንዘብ ይገባል። የከዊንን ሶስትነት ምስጢር ከአካል ሶስትነት የከዊን ሶስትነት ምስጢር ከአካል ሶስትነት እንደሚለይ ሁሉ የልብ የቃል የእስትንፋስም አንድነት ምስጢር ከባህሪ ከመለኮት ከፈጣሪነት ከአምላክነት ከንጉስነት የሥላሴ አንድነት ምስጢር ይለያል ማለት ነው። የከዊን ሶስትነት ምስጢር ከአካል ሶስትነት እንደሚለይ ሁሉ ማለት የአካል ሶስትነት መቼም ቢሆን ተጋብኦ ተዋህዶ የሌለበት በተፈልጦ ነው በመለየት ነው። አካላት ሁሉ ጊዜም የተለያዩ አካላት ናቸው ማለት ለአብ ከራስ ፀጉር እስከ እግር ጥፍር ሙሉ አካል፣ ለወልድም እንዲሁ ሙሉ አካል፣ ለመንፈስ ቅዱስም እንዲሁ ሙሉ አካል አንድ ወደ መሆን የማይመጡ ፍጹማን ተመሳሳዮች የሆኑ ሶስት አካላት ናቸው። ስለዚህ የከዊንን ሶስትነት ምስጢር ከአካል ሶስትነት እንደለየን ማለት ነው።
የከዊን ሶስትነት ግን አብ ልብ ወልድ ቃል መንፈስ ቅዱስ እስትንፋስ ካልን በኋላ ሶስት ካልን በኋላ በተገናዝቦና በህልውና አንድ ወደሚል እናመጣቸዋለን። ምክንያቱም አንድ ልብ አንድ ቃል አንድ እስትንፋስ አላቸው ስንል አንድ ወደሚል እናመጣለን ማለት ነው። ስለዚህ የከዊን ሶስትነት ምስጢር ከአካል ሶስትነት እንደሚለይ ማለት ይህ ነው። እንደሚለይ ሁሉ የልብ የቃል የእስትንፋስም አንድነት ምስጢር ከባህሪ ከመለኮት ከፈጣሪነት ከአምላክነት ከንጉስነት የስላሴ አንድነት ምስጢር ይለያል ማለት ነው። ያ ማለት ከዊን ሶስት ሲሆን በህልውናና በተገናዝቦ ነው አንድ የሚሆነው። ባህሪ መለኮት ፈጣሪነት አምላክነት ንጉስነት ግን ብቻውን አንድ ነው ማለት ነው። ሶስት የማይሆን ብቸኛ አንድ ነው ማለት ነው። ስላሴ አንድ ናቸው ስንል በመመሳሰል በመተካከል በመበዳደር በመዋዋስ አንድ ይሆናሉ ማለታችን አይደለም። መመሳሰል መተካከል ለሰው ልጆች ለፍጡራን የሚነገር ነው፣ ለስላሴ ግን የማይስማማ ነው ማለት ነው። ምክንያቱም ለሰው ልጆች መመሳሰል መተካከል ገሌ ገሌን ይመስላል ብለን ሰዎችን ምሳሌ አንስተን ልንጠራ እንችላለን። ልናመሳስል ልናስተካክል እንችላለን። በምናስተካክልበት ነገር ሁሉ ልናስተካክላቸው ገሌ ከገሌ ጋራ የተካከለ ነው፣ በቁመቱ የተካከለ ነው፣ በእውቀቱ የተካከለ ነው ልንል እንችላለን። በመልኩ በቅርጹ ልናመሳስል እንችላለን። በንግግሩ በድምጹ ልናመሳስል እንችላለን ሰዎችን ማለት ነው። እንዲህ ስለሆነ ግን ሁሉ ጊዜ ፍጹም ተመሳሳይ ናቸው ማለት ግን አይቻልም። የሆነ ጊዜ ልዩነት ይኖርባቸዋል። ለኛ ሙሉ በሙሉ ስለማይረዳን እንጂ ጥቂት ልዩነት ተፈጥሯዊ የሆነ አካላዊ የሆነ ልዩነትም ተፈጥሯዊ ስንል ባህሪን ሳይሆን አካላዊ የሆነ ልዩነትን መልክን ቁመትን ምሳሌ ማለት ነው። በዚህ ልክ በጥቂቱ ይመሳሰላሉ ይተካከላሉ ብንል የሰው ልጆች በጥቂቱ ግን መለያየት ይኖርባቸዋል ማለት ነው። እንዲሁም በህይወትም ሲኖሩ አንዱ ካንዱ ተመሳሳይ ሰዎች ሁለት ተመሳሳይ ሰዎች መንተኞች ቢኖሩ መንተኞች ብዙ ጊዜ መንታ የሆኑ ልጆች ተመሳሳዮች ናቸው። ብዙ ጊዜ ነው፣ ሁሉ ጊዜ አይደለም። ሆኖም ግን ተመሳሳይ የሆኑ ብናገኝ በእድሜ ሁሉ ጊዜ ተመሳሳይ ሁሉም አንድ ቀን የሚሞቱ ወይም ደግሞ ሁሉም አንድ ጊዜ የሚያረጁ ላይሆኑ ይችላሉ። ስለዚህ ልዩነት ይፈጠራል ማለት ነው። ሲወለዱም እንኳን በአንዲት ቅጽበት ሁለቱም ከእናታቸው ማህፀን አይወጡም። አንዱ ቀድሞ መውጣቱ አይቀርም መቼም ቢሆን ማለት ነው። እና በፍጡራን ዘንድ ያለ መመሳሰልና መተካከል በፈጣሪ ዘንድ ካለ መመሳሰልና መተካከል ጋር ሰፊ ልዩነት አለው ለማለት ነው። ለፈጣሪ አካላትን ነው እና መልክን ነው ገጽን ነው የምናመሳስለው እንጂ ባህሪን መለኮትን አይደለም የምናመሳስለው። በባህሪ በመለኮት አንድ ናቸው እንጂ ስላሴ የሚመሳሰሉ ስላልሆኑ ማለት ነው። አንድ የሆነ ነገር ከምንም ጋር ይመሳሰላል ስለማይባል ብቸኛ ስለሆነ ለማለት ነው። እንግዲህ መዋዋስ ማለት እንደ ድምጽ ማጉያና እንደ ተናጋሪ ብንወስደው ተናጋሪ ድምጹ ከፍ ብሎ እንዲሰማለት ለጊዜው ከድምጽ ማጉያ ከሩቅ መሰማትን ሊበደር ሊዋስ ይችላል ማለት ነው። ተናጋሪ ድምጹ ከፍ ብሎ እንዲሰማለት ከድምጽ ማጉያ ከፍ ብሎ መሰማትን ሊዋስ ሊበደር ይችላል። ድምጽ ማጉያ ደግሞ ከሰውየው ድምጽን በመዋስና በመበደር አንድ ሆነው ለሰሚ ይደርሳሉ ማለት ነው። ምሳሌ ይሄንን ምሳሌ ብንወስድ እንኳን ማለት ነው አንድ ሆነው ለሚሰማ አካል ይደርሳሉ። ድምጽ ማጉያው ድምጽን በማጉላት ከርቀት በማሰማት
ሰውየው ደግሞ በመናገር ማለት ነው። ስለዚህ አንድነታቸው በመዋዋስ በመበዳደር ስለሆነ ከተለያዩ በኋላ አብረው ያደረጉትን ማከናወን አይችሉም። ድምጽ ማጉያው ብቻውን ማጉላት ነው እንጂ ድምጽ ሊኖረው አይችልም፣ ሊናገር አይችልም። ሰውየውም በተሰጠው አቅም ልክ ይናገራል እንጂ እንደ ድምጽ ማጉያ ድምጹን በጣም ከርቀት በገንታ ድምጽ መናገር አይችልም። እንደ ድምጽ ማጉያ ነው እያልሁ ያለው። ድምጹን ከፍ አድርጎ ሊናገር ይችላል፣ ግን እንደ ድምጽ ማጉያ ሊናገር አይችልም። የሥላሴ የአንድነታቸው ነገር በዘላለማዊ መገናዘብና በዘላለማዊ አንድነት አንድ በመሆን ነው ማለት ነው። የሥላሴ አንድ በመሆን ነው፣ ፍጹም አንድ በመሆን ነው እንጂ በመዋዋስ በመበዳደር አይደለም ነው። አንዱ አካል ከአንዱ አካል በመዋዋስ አይደለም ነው። የአንድነት ትምህርታችንንም በሊቁ በአባ ቆዝሞስ ሊቀ ጳጳሳት ዘእስክንድርያ ትምህርት ወንከስት ከመውእቱ አሐዱ በኃይል ወበስብሐት በፈቃድ ወበቅድምና ወበመንግስት ወበስልጣን ወውእቱ አሐዱ እግዚ ወአሐቲ ስምረት በኃይል በጌትነት በፈቃድ በቀዳማዊነት በመንግስት በስልጣን አንድ እንደሆነ እናስረዳለን ማለት ነው። እንረዳለን እናስረዳለን ማለት ነው። ሊቁ አባ ቆዝሞስ ሊቀ ጳጳሳት ዘእስክንድርያ እንደሚነግረን ማለት ነው። በሃይማኖተ አበው ምዕራፍ 95 ቁጥር 4 ላይ በኃይል በጌትነት በፈቃድ በቀዳማዊነት በመንግስት በስልጣን አንድ እንደሆነ ሥላሴ አንድ እንደሆኑ ስለሚናገር ማለት ነው ሊቁ። እንግዲህ የአንድነትንና የሶስትነትን ማጠቃለያ ሐሳብ አጠር አድርገን ገልጸን እንጨርሳለን ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጻሕፍት ስለ ሥላሴ አንድነት የተነገረውን ለሶስትነታቸው ከተነገረው ጋር ሳታምታታ ሳትቀላቀል ስለ ሶስትነታቸውም የተነገረውን ለአንድነታቸው ከተነገረው ጋር ሳታምታታ ሳታቀላቀል አምና አሳምና እስከዛሬ ደርሳለች ማለት ነው። ወደፊትም ትቀጥላለች ማለት ነው። እንግዲህ ሳታምታታ የምታምንበትም ምክንያት ሊቃውንት ወዘዚያው ሆሙ ለአካላት ይከፍል ህላዌያተ የአካል ሶስትነት የባህሪን አንድነት አይለይም ብለው እነ ቅዱስ ቴዎዶሲዮስ በሃይማኖተ አበው ምዕራፍ 92 ቁጥር 4 እንዳስተማሩን ሥላሴን የባህሪ የመለኮት የባህሪ ግብር ሥላሴን የባህሪ የመለኮት የባህሪ ግብር ስም የልብ የቃል የእስትንፋስ አንድነታቸው ሶስትነታቸውን ጠቅሎ በአካል በባህሪ ኩነታት ማለት ነው። በአካል በባህሪ ኩነታት በአካል ግብር ስም አንድ ሳያደርጋቸው የአካል የባህሪ ኩነታት የአካል ግብር የአካል ስም ሶስትነታቸው አንድነታቸውን አጥፍቶ በባህሪ በመለኮት በባህሪያዊ ግብር በባህሪያዊ ስም በልብ በቃል በእስትንፋስ ሶስት ስለማያደርጋቸው ነው ማለት ነው። እነዚህን ቃላት በደንብ ማስተዋል ያስፈልጋል። ያ ማለት የሥላሴን የባህሪ እደግማቸዋለሁ ቃላቶቹን ሥላሴን የባህሪ የመለኮት የባህሪ ግብር ያልነው ፈጣሪነት አምላክነት ንጉስነት ያልነው ነው። የባህሪ ግብር ማለት የባህሪ ግብር ስም የሚለው ደግሞ በራሱ ፈጣሪ የሚለው ስሙ ማለት ነው። ፈጣሪ የሚለው ንጉስ የሚለው አምላክ የሚለው ስሙ ማለት ነው። የልብ የቃል የእስትንፋስ አንድነታቸው አንድ ልብ አንድ ቃል አንድ እስትንፋስ ስላላቸው ማለት ነው። የዚህ አንድነታቸው ሶስትነታቸውን ጠቅሎ በአካል በባህሪ ኩነታት እንግዲህ በአካል ሶስት ናቸው፣ በባህሪ ኩነታት ሶስት ናቸው። ልብ ቃል እስትንፋስ ማለት ነው። በአካል ግብር ወላዲ ተወላዲ ሰራጺ ሶስት ግብር ማለት ነው። በአካል ግብር ስም በአካል ግብር መወለድ በአካል ግብር ማን ነው? በአካል ግብር መውለድ ማስረጽ አንድ መወለድ ሁለት መስረጽ ሶስት ማለት ነው። በአካል ግብር ስም ወላዲ አስራጺ አንድ ተወላዲ ሁለት ሰራጺ ሶስት ማለት ነው። አንድ ሳያረጋቸው የአካል የባህሪ ኩነታት የአካል ግብር የአካል ስም ሶስትነታቸው
አንድነታቸውን አጥፍቶ በባህሪ በመለኮት በባህሪያዊ ግብር በባህሪያዊ ስም በልብ በቃል በእስትንፋስ ሶስት ስለማያደርጋቸው ነው ማለት ነው። እንግዲህ ርትዕት ሃይማኖታችን ይህንን ከቅዱሳት መጻሕፍት ከቅዱሳን ሐዋርያት ከክርስቶስ ከባለቤቱ ከክርስቶስ የተረዳችውን ቅድስት ቤተክርስቲያን የምታስተምረን የምታስረዳን ነው ማለት ነው። ርትዕት ሃይማኖት የቀናች ሃይማኖታችን ይህንን የምታስተምር የምታስረዳ የምታስገነዝብ ናት። እግዚአብሔር ወልድ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አነ ወአብ አሐዱ ነን እኔና አባቴ አንድ ነን በማለት አብ ወልድ የሚባሉ አካላት እንዳሉ እንዲሁም መንፈስ ቅዱስ የሚባልም አካል እንዳለ ደግሞ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ጰራቅሊጦስሃ ካልአ ፌኑ ለክሙ ጰራቅሊጦስሃ ካልአ ዘይወፅእ እምኀበ አብ ብሎ ከአብ የሚወጣ ከኔ ሌላ የሆነ አካል አጽናኝ አካልን እልክላችኋለሁ ብሎ ለሐዋርያት ተናግሯል። እንግዲህ የተለየ አካል ከወልድ የተለየ ሌላኛ አካል እንዳለ ሌላ አካል እንዳለ አካላት ሶስት እንደሆኑ ራሱን አነ እኔ ብሎ አብም አባቱን ጠቅሶ መንፈስ ቅዱስንም ጰራቅሊጦስሃ ካልአ ሌላ አካል አጽናኝ አካል ብሎ መንፈስ ቅዱስን በመግለጽ ሶስት አካላት እንዳሉ ራሱ መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል አስተምሮናል ማለት ነው። ስለዚህ እኛ በአካል ሶስት ብለን የምናምነው ከራሱ ከእግዚአብሔር ያገኘነውን ምንጭ ይዘን ነው ማለት ነው። እንደ መናፍቃን ሰባሌዮስን በሚከተሉ መናፍቃንና በሰባሌዮስ ሐሳብ የምንሄድ አይደለንም። ሰባሌዮስ ምንድነው የሚለው? ሰባሌዮስ የሚባለው መናፍቅ እንደ ባህሪ አካል አንድ ነው ብሎ ያምናል ያስተምራል። በዘመኑ ይህንን ምንፍቅና ይዞ ተነስቷል። ቅዱሳት መጻሕፍት ግን በብዙ ቦታ ላይ ይህንን ሐሳብ ይረቱታል ማለት ነው። ይህንን ሐሳብ ድል ያደርጉታል ማለት ነው። እንግዲህ ማንም ሰው ከመጻሕፍት ያገኘውን እንጂ ማንም ሊቅ መረዳትና ማስረዳት ያለበት በራሱ ምስጢረ እግዚአብሔርን መርምሬ አዲስ ነገር አመጣለሁ ማለት አይቻልም። ሊሆንም ስለማይችል ወደ ስህተት ወደ ክህደትም ስለሚያስገባ ማለት ነው። አቡሊናሪዮስም አብ ወልድ መንፈስ ቅዱስ ልዩ ልዩ የሆኑ ሶስት አማልክት ናቸው በማለት ተነስቶ ነበር። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 5 ላይ አሃዱ እግዚአብሔር አንድ እግዚአብሔር በማለት በአምላክነት አንድ መሆናቸውን ስላስረዳን እኛ በአምላክነት አንድ መሆናቸውን አምነን የአቡሊናሪዮስን የክህደት ሐሳብ እንቃወማለን ማለት ነው። የክህደት ሐሳቡን እንገልጽበታለን። ክህደት እንደሆነ እንረዳለን እናስረዳለን ማለት ነው። ስለዚህ እንግዲህ አባቶቻችን ነቢያት፣ ሐዋርያት፣ ሊቃውንት የጠበቋት አባቶቻችን በተስፋ የጠበቋት የቀደሙ አባቶቻችን በብሉይ ኪዳን የነበሩ አባቶቻችን በተስፋ የጠበቋት ነቢያት የተነበዩላት ሱባኤ የቆጠሩላት ክርስቶስ በደሙ የመሰረታት ሐዋርያት ያስተማሯት ሰማዕታት የሞቱላት መነኮሳት ዓለምን የናቁላት ሊቃውንት ቅዱሳት መጻሕፍትን የጻፉላት ብዙ አምልተው አስፍተው ያስተማሩላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖቷን ከክህደት ጠብቃ በታላላቁ ሊቃውንት በእነ አባ ጊዮርጊስ አማካኝነት ነነሰን ሰብክ ስሉሰ ዘኢይትወሳ ጽሙረ ዘኢይትሌለይ እኛስ የማይጨመርበትና የማይለይ ሥላሴን እንሰብካለን በማለት ሥላሴን አንድ ብቻ ወይም ሶስት ብቻ በማለት የማታስተምር መሆኗን ነገር ግን አንድም ሶስትም በማለት የምታስተምር መሆኗን በጊዜያት ሁሉ ስትገልጥ ኖራለች ቅዱስ ቤተክርስቲያናችን ማለት ነው። አሁንም እስከ ዓለም ፍጻሜ ትኖራለች ማለት ነው። የኛ ሃይማኖታችን ሥላሴ አንድም ሶስትም ናቸው የሚለው ቀጥተኛ ሃይማኖታችን ከራሱ ከእግዚአብሔር ያገኘነው የተረዳነው እግዚአብሔር
ራሱ በዚህ ምድር ሲመላለስ ያስተማረው ኢየሱስ ክርስቶስ ከዚያም በፊት በነቢያት አድሮ ያናገረው በፍጥረታትም ራሱን በብዙ መንገድ የገለጸ ባትን ቅድስት ሃይማኖት ነው የምንከተለው። ስለሆነም ቅድስት ሃይማኖታችን የሥላሴን አንድነት ሶስትነት በዚህ ልክ የምታስተምረን በዚህ ልክ የምንረዳባት እንደሆነች መገንዘብ ይኖርብናል ማለት ነው። እንግዲህ የምስጢረ ሥላሴን አንድነት ሶስትነት በዚህ ልክ ባየነው ልክ በደንብ በአስተውሎት የምንረዳውን በመረዳት ከመረዳት በላይ የሆነውን ደግሞ ከአይምሮአችን በላይ የሆነውን ነገር በእምነት የምንቀበለው እንደሆነ ነው ቅዱሳት መጻሕፍት የሚነግሩን። ይህንን አድርገን እኛም በሃይማኖታችን እንድንጠቀም እግዚአብሔር ይርዳን።